والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. إذا عند ميتقصد تاريخ الله وقال الإمام الجوزي رحمه الله في كتابه دم الهوى بمبالغ مصحفات شولاي يا الله سبحانه وتعالى فراتشا لب لاي ما صدرنا الموعظة الحسنة مالتنا روي هنا تقصد كليلا أكال لهن يشلال وينم راسهن براسه مقصد من يهل كدرسنا كقرب فتنة ليعقب يميچل تاريخ ነው. يقول رحمه الله كانت امرأة جميلة بمكة مكة ውስጥ አንዲት በጣም መልካም ወጣት ሴት ነበረች. وكان لها زوج የሆነ ባልም ነበራት. فنظرت يوما إلى وجهها في المرأة يعني ፊቷን አንድ ቀን በመስታወት አየችና ሲያበቃ መልኳ ውበቷ ምናምኗ በቃ በጣም በዛ ፎከረች በራሷ ምን አለች فقالت لزوجها لبالوا በጣም የኮራች ምን አለች أترى أحدا يرى هذا الوجه لا يفتن به ይሄንን ውብ ይሄንን ቆንጆ ፊት ያየ ወንድ የማይፈተን ወንድ ያለ ይመስላል አለችው قال ذلك الزوج الديوث يمن قلاقل بال منالات نعم አዎ በዚህ በያሺው መልክና ቁንጅና የማይፈተን ሰው አውቃለሁ አላት የምር አደረገው قالت ማን ነው እስቲ የትኛው ወንድ ነው የኔን ፊት አይቶ የማይፈተንና የማይንበረከክ قال عبيد بن عمير الفقيه الزاهد እኚህ ሼክ ናቸው እኚህ ዓሊም عبيد بن عمير የፈለገው ቢሆን ይሄንን ቢያይ ምንም አይመስለውም ማለት قالت فأذن لي فيه لأفتنه يعني ሁለቱም በዲናቸው ምን ያህል በጣም ደካሞች እንደነበሩ ያሳያል من يأمن الفتنة على نفسه فتنان براسو ላይ የሚያምን ማን አለ ፊትናን ከሩቁ ሽሹ ነው የተባለው ፊትና ሲመጣ የፊትና መንገድ ራሱ ሲመጣ ከሩቁ አመልጦ ሽሹ ነው የተባለው እንጂ ወደ ፊትና እያዩ መግባት ምን ማለት ነው እስቲ ፍቀድልኝ ይሄን የምትለውን በኢማኑና በዕልሙ የምታደንቀውን ሰውዬ እስቲ እንድፈትነውና በመልኬ እንዴት እንደሚንበረከክ ላሳየህ አለችው ፍቀድልኝ እስቲ አለችው قال قد أذنت لك فكجلشالله አላት قال فأتته كالمستفتيح لك የፈትዋ ጥያቄ የዲን ጥያቄ ለመጠየቅ እንደመጣች ሴት መስላ ሼኹ አስተምሮ ተማሪዎች ሲበተኑ መጣ ጥያቄ አለኝ አለች ጠይቂ ተባለች አይ ጥያቄን ሰው የሚሰማው አይደለም በጣም የግል ምስጥሬ ፈትዋ የሚያደርገኝ ሰው በስተቀር አንድ ሰው እንኳን አብሮት ካለ አልፈቅድም ብቻዬን ካላገኙኝ በስተቀር አለቻቸው فخلا بها خلواው እዚህ ጋር አንድ ክፍል ውስጥ አንድ ቤት ውስጥ አብረው ተቀመጡ ማለት አይደለም በኋላ ስለ خلዋ ጊዜ ካለን ስናወራ ያኛው አይነት خلዋ ሳይሆን እሺ ብለው في ناحيه من المسجد الحرام ይላል ከመስጂዱ አንድ ጥግ ወስዶ ምንድነው ጥያቄሽ ጠይቂ አላት ابتعد بها قليلا في ناحيه المسجد الحرام اي حتى لا يسمع من حوله سؤالها قال فأسفرت عن مثل فلقة القمر كذا يقولوا ጥያቄ ምናምን እያለች ድምጿን ያሰላች እየተሽኮረመመች ምናምን ፊቷን ግልጽ ስታደርገው يعني قطعة قمر የጨረቃ ቁራጭ የመሰለ በጣም የደመቀ በጣም የተዋበ ምን የመሰለ ፊቷን ገለጠችላቸው ማለት ነው እና ይሄንን ባዩ ጊዜ እሷ ምን ነበር የጠበቀችው በጣም በቃ ፊትና ውስጥ ሊገቡ አንቺ የት ነው ሰፈርሽ የት አካባቢ ነው ስልክሽ የት ነው ስልክሽ ስንት ነው በአሁን ሰዓት ያለው ጥያቄ አይደል للاسف الشديد والله አንዳንዴ يعني ملتزم የሆኑ ወንድሞቻችን نسال الله سبحانه وتعالى ان يثبتنا جميعا نسال الله تعالى ان يثبتنا جميعا الله በጥሩ መንገድ ላይ ያለን ሰዎች الله በዚሁ ጥሩ መንገድ ላይ الله እስከመጨረሻው ጽናት ይስጠን يعني ስተት ላይ انحراف ላይ ያሉ ወንድሞቻችን ሁሉ الله ወደ ትክክለኛው መንገድ ይመልሳቸው يعني አንዳንድ ወንድሞች يعني በመኪና ሊሆን ይችላል እንደዚህ
ሰዎችን ሲሸኙ የሚስተዋሉ አንዳንድ ነገሮች አሉ ማለት ነው በዚህ አጋጣሚ እና በቃ መሸኘት ከሆነ አጅር ማግኘት ከሆነ ደካማውን መርጠ ያው ከደካሞች በተለይ ሲመሽ ዝናብ ሲሆን ችግር ባለበት ጊዜ ሴቶች ሊገቡ ይችላሉ ሴቶችንም መሸኘት ነው ይችላል ላኪን ወጣት የሆኑ ሴቶች በጣም መልካም የሆኑ ሴቶች يعني تقول احدى الاخوات التزامها ليس بذاك በጣም እንደዚህ ኒቃብ የምትለብስ ምናምን አይደለችም በአንድ አጋጣሚ የሰማሁት ታሪክ ነው እና ጥሩ መልክና ጥሩ ገጽታ አላት ፊቷን ኒቃባት ለብስም አትሸፈንም እና ታክሲ ዘህማ ምናምን አለ ብዙ ሰው ታክሲ ይጠብቃል ሽሚያ ነው እና የሆነ የቤት መኪናም ሲያልፍ ሰዎች እንደዚህ ያንጋጥጣሉ እንዲሸኛቸው ዝናብ ነው ጨለማ ነው በቃ ተቸግረዋል ሰዎች በዛ ሰዓት ላይ እየተቸገርን እያለ ትላለች ጠጋ አለና ቆመ ከዛ ግር ብለው ሰዎች መጡ አልጭናችሁ ሌላ ሴቶችም አሉ ትላልቅ ሴቶችም አሉ አዋቂ ሴቶች አልጭናችሁ ነይ አንቺ ብቻ ነይ ምን አለ አለማከ አንቺ ብቻ ከዛ እቺ ወጣት በጣም التزامዋ በጣም ጠንካራ ምናምን ባትሆን ላኪን ለምን አለች እንዴ መሸኘት ከሆነ የፈለገው ተቸግረን ከሆነ ከኔ የባሱ ሰዎች አሉ እናቶች ምናምን ልጅ ያዙ አንድ ላይ ምናምን ብንሆን ችግር የለም እሺ ብዬ ልገባ ስል ግቡ አልኳቸው ግቡ ልክ ሲገቡ ጠቅ አድርጎ ዘጋውና አይ እሷን ብቻ ጋቢና ቁጭ በለ والله አልሄድም ሄዳለች ባዶን ሄደ يعني ለምን እንዲህ አይነት ነገር ለምን ይደረጋል አጅር ማግኘት ይሆን እንደሆነ ሰዎችን መርዳት ይሆን እንደሆነ ሌላ እና በቃ ትንሽ መልክ ካላት ትንሽ ቁመት ካላት ትንሽ የሆነ ሚስም ምናምን ነገር ካላት የት አካባቢ ነሽ የተለያዩ ነገሮችን መጠየቅ ስልካለሽ እንዴ ምን ልታደርግ ነው يعني وقت البيوت من ابوابها ጋብቻ የሚፈልግ ሰው ሐላል የሚፈልግ ሰው ጥሩ ነገር የሚፈልግ ሰው መንገዱ የሚታወቅ ነው እንደው በየመንገዱ እንደው በየአደባባዩ ዝም ብሎ መልክ ያላትን ሁሉ ጥሩ የለበሰችን ሁሉ ተቀባብታ ምናምን የወጣች የተለላይ ሁሉ ማፍጠጥና ራስን ለችግር መዳረግ ይሄ ተቀባይነት የለውም ማለት ነው በመሆኑም ይህች ሴት በጣም በሚያስደነግጥና በሚገርም ሁኔታ መስጂድ الحرام አጠገብ ፊቷን ከፈተችላቸው ለሼክ በኋላ ፊትና ላይ አልወደቁም ተመልከቱ በቀላሉ فقال لها يا أمة الله أنت يا الله باريا هوي قالت إني قد فتنت بك فانظر في أمري በጣም ደንግጠው አንቺ የአላህ ባሪያ ሆይ ምንድነው የምታደርጊው ምንድነው የምትሰሪው ኧረ አላህን ፍሪ ፊትሽን ሸፍኝ አሏት አልሸፍነው እንዲህ ከሆነማ እንደውም አልሸፍነው እኔ አሁን የመጣሁት ፈትዋን ፈልጌ አይደለም ጥያቄም ኖሮኝ አይደለም እኔ አሁን ዛሬ የመጣሁት በቃ አንተን በጣም ወድጄህ ነው በጣም ባንተ ተፈትኜ ነው የመጣሁት በቃ ስለዚህ فانظر في امري የኔን ጉዳይ አንድ መፍትሄ እፈልጋለሁ ከርሱ ካንተ በጣም ተፈትኛለሁ ወድጄሃለሁ አለችው ተመልከት በጣም መልካም ወጣት ናት ምናልባት አንድ ተራ የሆነ ሰው ቢሆን ነው ምን ይል ነበር እንዴት ለፊትና ይዳረግ ነበር قال إني سائلك عن شيء فإن أنت صدقتيني نظرت في أمرك طيب تروش رقابي إن النقاقة عند تياكي تيكشالو بذا لما تيكش تياكي بالله ينبش أونسينيا ملسج كذا أونسينيا ملسج كستشي من هالبات كذابو هلا أنشي يالشين تياكي لاستنا قد اتشلي هنا لالت قالت لا تسألني عن شيء إلا صدقتك والله بكا أنا لا رقاقت الله ما أني يوم نقر كتأيكني يا يتأيكني النقر أونتني يمر تككلن يوم السنم ستأيكني عليك قال أخبريني لو أن ملك الموت أتاك لقبض روحك أكان يسرك أني قضيت لك هذه الحاجة لدين دات وشي ونتشن قيني الكش اندو بزيك اسبت ملك الموت متو سأتش يبيهن زاري بيهن يجي أفتا أنت يمتوسجبت ودموت يمتجبت ساعات بيهوننا يعني ይሄንን የምትጠይቂኝ ነገር በሐራም ፍላጎትሽን ተወጥቼ ወዲያውኑ ሞት ውስጥ ትገቢያለሽ ብትባይ ምን ይመስልሻል በማለት ጠየቃት قالت اللهم لا እውነተኛ ነበረች ማለት ነው እሷም አይ ሞት ከሆነ እንኳን በዚህ ሁኔታ በዚህ አጸያፊ ነገር ላይ እንድሞትና ከጌታዬ ጋር እንድገናኝ አልፈልግም قال صدقتي እውነትሽን ነው ያልሽ ሌላ ጥያቄ قال فلو أدخلت في قبرك وأجلست للمساءلة أكان يسرك أني قضيت لك هذه الحاجة موتش النبل تكنفنش مقابرش وسط እየገባሽ ነው ሰዎች መቃብርሽ ውስጥ እየጨመሩሽ ነው እንበል
ከዛ በፊት ግን ይሄንን ጉዳይሽን በሐራም ተወጥቼልሽ ቢሆን ኖሮ ያስደስትሻል قالت اللهم لا قال صدقتي قال لو أن الناس أعطوا كتبهم ولا تدرين تأخذين كتابك بيمينك أم بشمالك أكان يسرك أني قضيت لك هذه الحاجة يقياما كان سويت يسرى مزقباتشو يتكفافلنا ونبل بزا يسرى مزقباتشو سيكفافلوا يانشي يسرى مزقبش በቀኝሽ እንደምትቀበይ በግራሽ እንደምትቀበይ በማታውቂበት ሁኔታ ላይ ይህ አጽያፊ ወንጀልና ኃጢያት እስራሽ ውስጥ ተመዝግቦ ቢሆን ኖሮ ያስደስትሽ ነበር قالت اللهم لا قال صدقتي እንዲህ ያለ ብቻ ሼክ ብዙ መዋዒቦችን ብዙ አስደንጋጭ ነገሮችን እየጠየቀ እሷም የሆነቷን እየመለሰች ቀጠለች ለማሳጠር ነው قال በመጨረሻ ላይ ምን አሉ يعني በዚህ ወንጀልሽ ከአላህ ጋር መገናኘትን ካልፈልሽ በዚህ ወንጀልሽ መሞትም ካልፈልሽ በዚህ ወንጀልሽ ይህንን ወንጀል ከሥራ መዝገብሽ ውስጥ ማግኘት ካልፈለግሽ اتق الله يا أمة الله فقد أنعم الله عليك وأحسن إليك الله انفري ጌታ አላህ Subhanahu Wa Ta'ala በርካታ ውለታዎችን ጥሩ ጸጋዎችን አድርጎልሻልና በእነዚህ ውለታዎቹ አላህ ጥሩ መልክ ጥሩ ገጽታ ስለሰጠሽ ነው አሁን ሰዎችን የምትፈትኚው አንቺ ይሄንን መልክሽን አላህ Subhanahu Wa Ta'ala ቢሰልብሽና يعني በሽታ ላይ ቢጥልሽ ምንድነው የምታደርገው ስለዚህ በዚህ በአላህ በሰጠሽ ጸጋ አላህን አትወንጂው ተጠንቀቂ በማለት ክፉኛ አስጠነቀቋት قال الراوي فرجعت الى زوجها كو بلا ደንግጣ በጣም የፈራችና የተደናበረች ባሏ ጋር መጣች فقال ما صنعتي شوف هذا الديوث غريب امره በጣም የሚያስገርም ፍጡር ነው ለስሙ ባል ነው ግን ምን ሊያደርግ ሚስቱን ወንድ እንድትፈታተንና ከወንድ ጋራ እንድትቃበጥ ፈቅዷት ቤቱ ተቀምጧል ስትመጣም ጭራሽ ምን ይላታል ما صنعتي ታሪክሽ ምን ሆነ የፈተናው ውጤት ምን ሆነ ይሄ ሰውዬሽ አሁን እንዳልሽው ባንቺ መልክና ገጽታ ተንበረከከ ወይስ ምንድነው قالت ሌላ ሰው ሆና መጣች ከሱ ስትሄድ የነበረችበት ሁኔታና ያኔ በፍስቁ ዓለም አሁን ግን በእነዚህ ጥቂት ቃላቶች ተመክራ ስትመጣ ሌላ ሰው ሆና ነው የመጣችው ተመልከቱ قالت انت بطال ونحن بطالون እኔም አንተም ሁላችንም እርባና የሌለን ሰዎች ነን ባካ አንረባም እማረባ ሰዎች ነን እኔም እንዲህ ብዬ ይሄን ጥያቄ ባቀረብኩ ጊዜ አንተም እንዲህ ብለ በፈቀድክልኝ ጊዜ እማረባ ሰዎች ነበርንና በማለት ቁርጡን ነገረችው መጨረሻም ላይ فاقبلت على الصلاه والصوم والعباده ከዛ ጊዜ ጀምሮ ሰላቷን ቀጥ ጾሟን ቀጥ ዒባዳዋን ለሊት እየተነሱ ማልቀስ زهد عباده تضرع خشوع الى الله سبحانه وتعالى وقال فكان زوجها يقول ከዛ በኋላ ባሏ ምን ይልነበር ይባላል ከወንዶች ጋራ በተኛበት ጊዜ በሚገናኝበት ጊዜ አሁን ከወንዶች ጋራ ሲገናኝና ሲያወራ ስለሚስቱ ምን ይል ነበር يقول مالي ولعبيد بن عمير ይሄ ዑበይድ ብን ዑመይር የሚባለው ሰውዬ ተውት ባካችሁ أفسد علي امرأتي ሚስቴን አበላሽብኝ እኮ ሚስቴን አበላሽብኝ سبحان الله ዛሬ በጀች ነው የሚባለው ዛሬ ተስተካከለች ተቃናች የተፈጠረችበትን ዓላማ አወቀች ግቧንና ዓላማዋን አሳመረች ነው የሚባለው ወይንስ ተበላሸች ተመልከቱ ሚስቴን አበላሽብኝ ይሄ ሰውዬ ለምን ካላችሁኝ كانت كل ليلة عروسا فصيرها راهبة በየሌሊቱ እኮ እኔ አልጋዬ ጋር ስትመጣ ሙሽራ ሆና ነበር የምትመጣው በቃ ሽቶዋ ተቀባብታ ተሙሽራ ምናምን ነበር የምትመጣው ዛሬ ግን ሰላቷ እንጂ ጾሟ እንጂ ዒባዳዋ እንጂ ያንን እንጂ ማታስታውስ ባህታዊ ታደረገብኝ አበላሸብኝ ብሎ እስከ መናገር የደረሰበት ሁኔታ አለ ማለት ነውና ይህም ሁኔታ እንግዲህ አላህን Subhanahu Wa Ta'ala አላህ አማም አላህ መቆምን የወንጀሉን አደገኝነትና ከባድነት ሁሌም ማስታወስና ራስን መምከር ለምክር መዘጋጀት ለተግሳጽ ሁሌም ራስን ዝግጁ ማድረግ يعني ከእንዲህ አይነት ሁኔታዎች ሊጠብቅ ይችላል ማለት ነው نسأل الله سبحانه وتعالى أن يحسن عاقبتنا في الأمور كلها
ويجرنا من خزي الدنيا وعذاب الآخرة. اللهم أصلح أحوال المسلمين في كل مكان. اللهم أصلح أحوال المسلمين. اللهم أصلح أحوال المسلمين. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله.